ስውሯ ማርያም በዊልቸር ተወስዳ በእግሯ ቆማ የተመለሰችው እህታችን ይህ ታሪክ የብዙዎች ልብ የነካ ታሪክ ሆኗል። ዱባይ ትኖር የነበረችው ይህች እህታችን በድንገት ባልታወቀ ህመም አልጋ ላይ ትወድቃለች። ለ6 ወራት ሙሉ መቆም፣ መራመድ፣ መመገብ እንዲሁም ደግሞ መልበስ ሁሉ ተስኗት ነበር። በዱባይ ያሉ ብዙ ዶክተሮች ብትጎበኝም መፍትሄ ማግኘት ስላልቻለች ተስፋ ቆርጣ ከሞትኩም በሀገሬ ልሙት በማለት እንግዲህ ወደ ኢትዮጵያም ትመለሳለች። ቤተሰቦቿም ልትሞት ነው በሚል ፍርሃት እንግዲህ 3 ቀን ሙሉ ሲያለቅሱና ሲጠብቋት ቆይተውም ነበር። ድካሟንና ህመሟን ሁሉ ችላ ባካችሁ ወደ እመቤቴ ውሰዱኝ እግርጌዋ ላይ ልሙት በማለት እንግዲህ በእንባ ለቤተሰቦቿ ትለምናቸዋለች። በ5 ሰዎች ታዝላ ወደ ስውሯ ማርያም ጸበልም ትወሰዳለች። የደረሰችው ታዲያ የድካም ጫፍ ላይ ሆና ነበረ። ገና ጸበል እንግዲህ መጸበል ሲጀምር እንግዲህ በ3ኛው ቀን ቀስ እያለች እግሮቿ መታዘዝ እንደጀመሩላትና እንዲሁም ደግሞ በ7ኛው ቀን ደግሞ ተአምር ተፈጽሞ ሙሉ በሙሉ ድና በ2 እግሮቿ እየተራመደች ከቤተ መቅደሱ እንደወጣችና እንግዲህ ዛሬም ወደ ስራዋ ተመልሳ እንግዲህ ዳግም ወደ ዱባይ ተመልሳ ትገኛለች። ለእኔ የደረሰች ድንግል ማርያም ለእናንተም ትድረስላችሁ ስትል እንግዲህ እህታችን መልእክቷ አስተላልፋለች። ጋር አልባሌ ሪሌሽንሽፕ ትጀምሩና ትጋደማላችሁ፣ ወደማይሆን ነገር ውስጥ ትገባላችሁ። በክርስቶስ ላይ ማመንዘር ነው። ስለዚህ ስርዓታችሁን ያዙ። ስርዓታችሁን ያዙ። ናቲ ጥርግ ብለህ መውጣት ትችላለህ። ለእኔ ለለጠ ቃል ስትል ድጋሚ እንደውም ላይ አልፈልግም። እዚህ ቤት በግልጽ ግልጹን ነው የምነግራችሁ። ፊት ለፊት ያለውን ነገር ነው የምነግራችሁ። በቃ ነውር የነውር ነውር ነው የምታደርጉት። ሌላኛው ከፕሮቴስታንት ጋር የማያዛልቅ መንገድ ትጀምራላችሁ። በፍቅር ይጦፋል፣ ታወራላችሁ፣ ትሳሳቃላችሁ። ከዛ በኋላ ወደ ቁም ነገር እያደገ ሲመጣ ወደ ከፍ እያለ ሲመጣ ትዳር ምን ሲታሰብ ነፍስ ግቢ ነፍስ ውጪ። እኔ ቤተክርስቲያን መካድ አልችልም።